አደራችሁን በእኛ ዘንድ ይሄ አይደረግ። ጠጥተን እየሰከርን ልንድን አንችል። ብሩ ገባል። ኦኬ አይ ቲንክ አላውኩም ለከሽ ነበር። አሁን ኮንትሮባንድ ነው የምሰራው ጸልይልኝ ብዬ 6000 ብር ልኬልህ ነበር። አዘር ባንክ ነው የላኩልኝ። ደህና ነሽ ነው ያለኝ እና ገባኝ። ያው የወጣት ነገር ነው። ለካ ሚካኤል አስተምሬ ስወጣ ልጁ ጸጉሩ በጣም ጭብር ያለ ነው። እነዚህንና የመሳሰሉትን ቪዲዮዎች አብረን እናያለን። አብራችሁን ቆዩ። አሁን የመጀመሪያውን ቪዲዮ አብረን እንመልከት። ደህና ነሽ አለኝ። ደህና ነሽ ነው ያለኝ እና ገባኝ። ያው የወጣት ነገር ነው። ለካ ሚካኤል አስተምሬ ስወጣ ልጁ ጸጉሩ በጣም ጭብር ያለ ነው። ጆሮ ላይ ሎት ያርጓል እና ስወጣ ያውም ቀሚሴን ለብሼ ነው የምወጣው። ወደ ታክሲ ለወርድ ቁልቁል አይደለ የካን ታቂው ከሆነ ሲወጣ ታንዲ አስፋልቱ ተሄዶ እዛ ዳር ላይ ነው የምንይዘው እና በጣም ብዙ ወጣቶች ናቸው የሚከተሉኝ እንደዚህ ስወጣና ከነሱ ይሸኙኛልና ያወራን እንትን እያልን አንዱ አየዋለሁ ወደኔ ሊመጣ እና ልጆቹ ጓደኞቹ ይጎትቱታል እና እያየሁ ነው። በሚሄድበት ጊዜ ብዙ ነገር ነው የማየውና ከዛ በኋላ መጣ አጠገቤ ደረሰና እንትን አለኝ። ብዙ ሰው እኔም የዛን ጊዜ እድሜ በጣም ትልቅ ለመስሎ ይችላል እንጂ እኔም በዛ ሰዓት ላይ ልጅ ነኝ። በልጅነት እንትን ውስጥ ነው ያለሁት እና ደህና ነሽ ምናምን ሲለኝ እኔም ደህና ነሽ ፍሬንድ አልኩት ማለት ነው። ከዛ ትምህርትሽ ሲጥም አለኝ። ልጆቹን አያቸዋለሁኝ ቆመው ደንግጠዋል። ምክንያቱም እነሱ መተው እንደው ምናምን ብለው ነው የሚያናግሩኝ እና ይሄንን ሲያው ደንግጠዋል። በቃ ምንድነው የሚለው ምናምን ብለው እንደዚህም ትሏል። እሱ ጸጉሩ እየፈተለ አቦ ትምህርትሽ ምናምን ይጥማል፣ በዛ ላይ ትዘምሪያለሽ አለኝ። ከዛ ማን ልበል ስምን አልኩት፣ ስሙን ጠየቅኩት። ከዛ እንትን አለና አሁን እኮ ሰላም ልበለው ስል እነሱ አይቻልም ይሉኛል። ይኸው በደንብ ሰላም አልከኛል እንዴ ምናምን አለ። ችግር የለም አልኩት። ከዛ ሄደና ኢትዮጵያ ተዋህዶ ኢትዮጵያ የክርስቲያን ደሴት ክበናልና ኢትዮጵያ አቱላ ሊበላ የታሪክ አሻራ ኢትዮጵያ የጣና ገዳማት የግሸን ተራራ ኢትዮጵያ የአቡነ ጴጥሮስ የሃይማኖት ጀነት ኢትዮጵያ ንጹሕ ደም ከፍለዋል ዛሬ ላለሽ ውበት የሐዲስ ባለቤት አጋሽ የጸሎቷ ጉልበት የጋረደሽ የነገሥታቱን ክብር ቅርስሽን ታቅፋ ጠንካራዋ መሬት ቆመች ላንቺም ተርፋ ስላሰገነት ያንሰታል ገና የውለታዋ ይቁም ገና ተዋህዶ ናት ክብርሽ ዘላለም የገለጠችሽ ደመና ስላሰገነት ያንሰታል ገና ሁለት ገጽታ ያንድ ምድር ማህፀን መታ ኢትዮጵያ ተዋህዶ ኢትዮጵያ የክርስቲያን ደሴት ክብር ሃሌሉያ። አደራችሁን በእኛ ዘንድ ይሄ አይደረግ። ጠጥተን እየሰከርን ልንድን አንችልም። እያመነዘርን ልንድን አንችልም። ዳንኪራ እየረገጠን እየጨፈርን እየደነስን ልንድን አንችልም። የጻድቃን ዘር ግን ይድናል ሲል የጻድቃኑን መንገድ ስንከተል፣ የጻድቃን ዘር የሚድነው በጻድቃን መንገድ ስንሄድ ነው። እግዚአብሔር
በመንገዳቸው እንድንመላለስ ሁላችንን ይርዳል። አዎ አሁን ኮንትሮባንድ ነው የምሰራው ጸልይልኝ ብዬ 6000 ብር ልኬልህ ነበር። አዘር ባንክ ነው የላኩልህ ከአቢሲኒያ ላይ። ሀገር ላይ ነው? አዎ። እስኪ አላየሁትም እና ትንሽ ጨንቆኛል። እንዳልኩ ኮንትሮባንድ ነው የምሰራውና እቃ ደግሞ እየመጣ ነው። ሌሊት የሚገባ እቃ አለ። ትንሽ ጨንቆኛል። ቃል እንድታወጣልኝ ፈልጌ ነው። በቃ ዛሬ ማታ ብለህ የኔ መልአክ አለ። ቢኮዝ መጽሐፍ እንደምናገር በብሉይ ኪዳን ጊዜ ለአንድ ሰው የምታዘዝ መልአክ አለ። ውጪስ አብሊዝ አምኜ ነው ማወራልሽ። አሜን አሜን። እግዚአብሔር ጴጥሮስን ያስመለጠው መልአክ ታውቂያለሽ መቼስ። እውነት ነው። ካዳጋ ባያውልሽ ታምኚዋለሽ? አምኗለሁ። እኔ አምኗለሁ እግዚአብሔርን። ህይወትሽ ላይ ልትቀጥፊ ልትቆሚ 4 ምስጢራቶች በኋላ ልንገርሽ። አንደኛው ግን ቤትሽ ላይ ይገባሉ፣ አካውንትሽ ላይ እንድም ክሳራው ተኝና 3 መኪና ነው የምጠራልሽ። ቤተልሔም የሚባል አንተ ሌባ ለኮንትሮባንድ ትጸልያለህ? ሌባ ተይዘሃል፣ ሌባ ነህ። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች፣ ዛሬ ይዤላችሁ የቀረብኩት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘማሪዎቹ እጅግ የምናውቃቸው የሁለቱ ታላቅ ዘማሪዎች ዛሬ ፕሮቴስታንት ቢሆኑም ማለትም የዘማሪት ዘርፌ ከበደና የዘማሪት ትዝታው ሳሙኤል ድንቅ ውህደት ነው። ዘማሪት ዘርፌ ከበደ በብዙ ዘመናት በዝማሬዋ ለብዙዎች መጽናኛ የሆነች ድምጿና የአዝማመር ስልቷ ልዩ የሆነ ዘማሪት ናት። በሌላ በኩል ደግሞ ዘማሪት ትዝታው ሳሙኤል በከባድ ድምፁና መንፈሳዊ ጥንካሬው የሚታወቅ በተለይም ተዋሕዶ የሚለውን ቃል እና የቤተ ክርስቲያን እሴት ከፍ አድርገው የሚዘምር ወጣቶች መካከል አንዱ ነው። ዛሬ ፕሮቴስታንት ቢሆንም ከእነዚህ ሁለት ዘማሪዎች በአንድ ላይ ሆነው ተዋሕዶ እያሉ ሲዘምሩ ማየት ትልቅ ትርጉም አለው። ዝማሬው ከመንፈሳዊ ይዘቱ ባለፈ በሁለቱ ዘማሪዎች መካከል ያለውን ቅንጅትና ጥበባዊ ውጤት ያሳያል። ተዋሕዶ የሚለው ቃል ለኦርቶዶክሳውያን እምነት መግለጫ ብቻ ሳይሆን ማንነታቸው ጭምር በመሆኑ ዝማሬው በብዙዎች ዘንድ ከፍተኛ ስሜት ፈጥሯል። በተለይ በዚህ ወቅት በከዚህ በካዱበት ወቅት እንዲህ ያሉ አንድነትና ጥንካሬን የሚሰብኩ ዝማሬዎች መውጣታቸው ለምዕመናን ትልቅ ብርታት ነው። ዝማሬውን የዘማችሁ ምን ተሰማችሁ? ኮሜንት ላይ አሳውቁኝ። ይህ ዝማሬ ለእናንተ ምን አይነት ስሜት ፈጠረባችሁ? የዘርፌና የትዝታው ውህደት እንዴት አያችሁት? በኮሜንት አሳውቁኝ። ቪዲዮውን ከወደዳችሁት ላይክ ማድረጉን አትርሱ። ያም ሚዲያን ሰብስክራይብ ያድርጉ። ከልጅሽ ጋራ ተገኝተሃል ጌታ ከእናት ጋር አንተ እያለህስ ማፈር የለባቸው ሁሉ ይቻልሃል ወይኑን ብላላቸው ማድጋው ባሆነው ብለሽ ትናገሽ ጌታን ያሳሰብሽው በቤታችን ቃና ዘገሊላ እስቲ እጃችሁላችሁ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናት ጋር